የሻቢያ የህይወት ዘመን መሪ የ35 ዓመታት የኤርትራውያን ፕሬዝዳንት ራሳቸውን እንደ አፍሪካው ቀንድ ልሂቅ የሚመለከቱት ቀጭኑና ረጅሙ ሰው ኢሳያስ አፈወርቂ አብርሃ ሀጎስ ሰኞ ጥር 4 ቀን 2018 ዓ.ም በሀገራቸው ቴሌቪዥን ፖለቲካዊ ሳቅ እየሳቁ ብልጽግና የራሱን የቤት ውስጥ ስራ ሳይሰራ በየት በኩል አልፎ ነው የሚወጋን ሲሉ ተሳልቀዋል። የዝግጅት ክፍላችን ባንክሮ የተከታተለው ከ120 ደቂቃ የዘለለው የኢሳያስ አፈወርቂ ቃለ መጠይቅ አብዛኛው ክፍሉ ስለ ኢትዮጵያ እና ብልጽግና ያወሩበት ነው። የኢሳያስን የትንፋሽ አቅጣጫ ሳይቀር በንቃት የሚከታተሉት ሁለቱ የኤርትራ ቴሌቪዥን ጋዜጠኞች አብይ የሚመሩትን በኤርትራ ላይ ማለቂያ የሌለውን የጦርነት ፕሮፓጋንዳ ከፍተዋል የሚባለውን ብልጽግና ፓርቲን ስሙን ለመጥራት የደበራቸው በሚመስል ሁኔታ በቃለ መጠይቁ ውስጥ በአብዛኛው ቡድን ሲሉ ጠርተውታል። ኢሱም ቢሆኑ ብልጽግና ሲሉ በሆዳቸው ስሙን ቄስ ይጥራውና ብለው የሚጀምሩ ነው የሚመስለው። የትግራይ ፖለቲካ ተንታኙ አሉላ ሰለሞን እንደሚለው በመለስ ዜናዊ የዲፕሎማሲ ጥበብ ከዓለም ተነጥለው ተረስተው የኖሩት ኢሳያስ በአብይ መንግስት ከሞት አልጋ ተነስተው ኢትዮጵያ ለመበጥበጥ እድል አግኝተዋል። ይሄው በወራት ልዩነት በኤሪቲቪ ብቅ እያሉ የቀንዱንና የዓለምን የፖለቲካ አሰላለፍ ሲተነትኑም ሰሚ አግኝተዋል። ለ35 ዓመታት አንድም ፎቅ ተሰርቶባት አያውቅም በምትባለው አስመራ ቁጭ ብለው ጠቅላይ ሚኒስትር አብይን በነገር አንካሴ ሲወጉ ያመሹት ኢሱ ብልጽግና ፓርቲን ስስታም፣ ነዳይ ወይም ችጋራም፣ ፈሪና ሰነፍ ነው እያሉ ሲሞልጩት ተደምጧል። ኤርትራን ከደርግ ተረክበው እንደ ሙዚየም ዕቃ ባለችበት ያኖሯት ኢሳያስ ኢትዮጵያን እንደምንደፍረው ችጋራም አሉ። ተቃዋሚዎችን በማጥፋት ከእሳቸው በላይ የፖለቲካ ስግብግብስ አለ ወይ? ስንፍናና ፈሪነታቸውን ለመግለጥስ ከኤርትራውያን ገደብ የለሽ ስደት የበለጠ ምን ማስረጃ ይቀርባል? በሚል የወቀሷቸው የአብይ ደጋፊዎች ዘንድሮ አንላቀቅም እያሏቸው ነው። ፕሬዚደንት ኢሳያስ በስም ባይናገሩም አረባዊቷ የኤምሬቶች ሀገር አብይ እንደምትዘውራቸው ተናግረዋል። ድሮንና ብዙ መሳሪያ እየገባ እንደሆነ እናውቃለን። ከዚህ ጀርባ ያለው ማን እንደሆነ ምስጢር አይደለም በማለት ኤርትራ ከተወረረችም አረብ ኤምሬትስ ናት ጠላቴ ብለዋል። ስለ ድሮን ደጋግመው መናገራቸው ድሮን መፍራታቸውን ያሳያል ባዩ በርክቷል። ከዚህ ውጭ ያ ሰኞ ምሽቱን በኤርትራ ቴሌቪዥን የተላለፈው የ2 ሰዓት ቃለ መጠይቃቸው በብዙ ፍሬከርሲኬ የተሞላ ነው የሚል ትችትም ቀርቦበታል። የተለመደው አሜሪካና ምዕራባውያንን የመውቀስ የፕሬዝዳንቱ አባዜ በዚህ ቃለ መጠይቅ ተደግሟል። አዲሱ የዚህ ዘርፍ አስተያየታቸው ግን የኢሱ ዓለም አቀፍ የፖለቲካ ረዳር ላይ ጥያቄ የሚያጭር ሆኗል። ረጅሙ የኤርትራ ነምበር 1 እንደሚሉ ከሆነ የአሜሪካና የምዕራቡ ዓለም ተጽዕኖ እያበቃለት ነው። ማሳያ ብለው ያቀረቡት ተጨባጭ ማስረጃ ግን የለም። ጋሽ ኢሳያስ ከሰሞኑ አሜሪካ በቬንዙዌላ የፈጸመችውን ጥቃት አልሰሙም ብለው የቀለዱ አልጠፉም። ደግሞም አሜሪካን ከሲአይኤ ወኪልነት ዘመናቸው እስከ ዛሬ በቅርበት የሚያውቋት ኢሱ የአሜሪካ ተጽዕኖ እያበቃ ነው ማለታቸው ከልባቸው የሚያምኑበት ይሁን ወይም ምኞታቸው አልታወቀም። ኤርትራ ከአሜሪካ ጋር እርቅ ለማውረድ ሞክራ አልሳካ እንዳለም ገልጿል። የትራምፕ ቀኝ እጅ የሚባሉት ማርኮ ሩቢዮ ኤርትራ ለማንም የማትመች ሀገር ናት በማለታቸው ኢሱ የዚያችን ሀገር ነገር አያሳየኝ እንዳሉ የገመቱም አሉ። እንዲህ ከሆነ ያጣ ለማኝ ተሳድቦ ሄዳል የሚለው የአማሮች ምሳሌ በኢሱ ላይ መፈጸሙ ነው። አፍሪካን መምከር አሜሪካን መውቀስ የማይሰለቻቸው ኢሱ የአፍሪካ መንግስታት የአሜሪካ የበላይነት እያበቃ በመሆኑ ይህን አጋጣሚ ተጠቅመው ተረኛ ሀያላን ለመሆን የሚያስችላቸውን ሉዓላዊ ተቋማትን እንዲፈጥሩ አባታዊ ምክራቸውን አስተላልፈዋል። በእርሳቸው ሀገር ምክር ቤት፣ በጀት፣ ተቃዋሚ ፓርቲና መሰል ገለልተኛ ተቋማት እንደሌሉ የአውሮፓ መገናኛ ብዙሃን ዓለምን ያሰለቹበት ወሬ ነው። ኢሳያስ አፈወርቂ አብርሃ ሀጎስ የኤርትራ መሪ ሆነው ዓለምን ሲተዋወቁ አሜሪካ ለ41ኛ ጊዜ ጆርጅ ቡሽ ትልቁን ፕሬዝዳንት አድርጋ ሾማቸው ነበር። ምናልባት የኢሳያስ እኩዮች 10 ዓመት ቀድመዋቸው ስልጣን የጨበጡት የኢራኑ አያቶላ አሊ ኻሜኒ፣ የኡጋንዳው ሙሴቬኒ፣ የሩዋንዳና የካሜሮን ሽማግሌዎች ብቻ ቢሆኑ ነው። እኒህ ሁሉ ግን ወይ ሰላም አሊያም ሀብት ቢታጣ እንኳን የተዋጣለት ጉራ ለህዝባቸው የሸለሙ ናቸው። ኢሱ ከሶስቱ አንዱንም አላሳኩም። ከኢትዮጵያ በመነጠል ይፈጠራል ያሉትን ሀያልነትም ለማንም ማሳየት አልቻሉም። ኢሳያስ አፈወርቂ አብርሃ ቃለ መጠይቅ በሰጡ ቁጥር ስለ ኤርትራ ሳይሆን ስለ ኢትዮጵያ አብዝተው ያወራሉ። ሰውየው በኢትዮጵያ ጉዳዮች ላይ ፖለቲካ እንዲተነትኑ የተቀጠሩ እንጂ ኤርትራን እንዲመሩ አስመራ የተቀመጡ አይመስሉም። ከወጣትነታቸው እስከ 80ኛ ዓመታቸው በኢትዮጵያ ፖለቲካ ውስጥ የሚዘረጉትን ረጅም እጅ በጥሞና ለተመለከተው እኒህ ሰው ኤርትራዊ አይደሉም እንዴ የሚል ጥያቄ የሚያስነሳ ነው። በእርግጥ የኢሳያስ አባት አፈወርቂ አብርሃ የተወለዱት በኢትዮጵያ ምድር ትግራይ ውስጥ አጋሚ አውራጃ ነው። ለዚህም ይመስላል ኢሳያስ አፈወርቂ አብርሃ ደጋግሞ
የኤርትራ ጓዶቻቸው አንተ አጋሜ እያሉ ሊያሸማቅቋቸው መሞከራቸውን ተናግረው ያውቃሉ። በእርግጥም የእናታቸው ያዳነች በርሄም የትውልድ ቦታ ኢትዮጵያውያን ነጻነታቸውን በክንዳቸው እንዳስከበሩባት በሚገልጹባት ባዶ አውራጃ በጥንታዊቷ የሃመንደር መሆኑን ስናክልበት ኢሳያስ ኢትዮጵያዊ ይሆኑብናል። አጎታቸው ሰለሞን አብርሃ ወሎ ውስጥ ትልቅ ስልጣን እንደነበራቸውም ልብ ይሏል። ራሳቸው ኢሱም በደሴው ወይዘሮ ስህን ተምረው ወደ አዲስ አበባው ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ መግባታቸው ይታወቃል። ወደ ትግል ሜዳ ከገቡ በኋላም አክራሪ ኤርትራውያን ጓዶቻቸውን መግደላቸው ሌላው በኤርትራዊነታቸው ላይ ጥያቄ ለማንሳት የተመዘዘ ምክንያት ነው። ገብሩ አስራት በሉዓላዊነትና ዲሞክራሲ በኢትዮጵያ መጽሐፋቸው እንደሚሉ ከሆነ ኢሳያስ አፈወርቂ አብርሃ ገና የሻዕቢያ ምክትል ሊቀመንበር ሳሉ ፈላጭ ቆራጭ ሆነው ስልጣን አልባውን የድርጅቱ ሊቀመንበር ሮመዳን መሐመድ ኑርን የሚያሽከረክሩ ሰው ነበሩ። በተወሰነ ደረጃ ጠንክሮና ነፃ ሆኖ ኢሳያስን የሚከራከራቸው ወታደራዊ አዛዡ ኢብራሂም አፋ ነበር። የሮመዳን መሐመድ ኑር አሟሟት የሆነ ውስብስብ ምስጢር አለው። እስከ መጋቢት ወር 1979 ዓ.ም ድረስ የሻዕቢያ ዋና ጸሐፊ ነበር። በዚህ ዓመት ግን ሁለተኛው የህዝባዊ ግንባር ሓርነት ኤርትራ ጉባኤ ተካሂዶ በኢሳያስ አፈወርቂ ተተክቷል። ለዓመታት በይስሙላ ከነበረበት ስልጣን ዝቅ ብሎ በተግባር ወደ ነበረበት ምክትልነት ወርዷል። በዚህ ሹምሽር ሮመዳን መሐመድ ኑር መቆጣቱ ተጽፏል። ለኢሳያስ አፈወርቂ አብርሃም በግል ቁጣውን ገልጾላቸዋል ይባላል። በሚያሳዝን ሁኔታ ግን ይህ የስልጣን ሽግሽግ በተደረገበት መጋቢት ወር በ15ኛው አሊያም በ16ኛው ቀን 1979 ዓ.ም በሻዕቢያ ትዕዛዝ በጥይት ተደብድቦ ሞቷል። ይህንን ሀቅ ከሮመዳን ጋር በአንድ ቤት ውስጥ ይኖሩ ነበር የተባሉት ሙሐመድ አህመድ ካሚልና ሳልህ ባይ አረጋግጧል። ሮመዳን መሐመድ ኑር የተመታበት ጠመንጃ AK-47 የተባለው ክላሽንኮቭ መሆኑ ተገልጿል። የኢሳያስ አፈወርቂ ቡድን ይህንን ግዳጅ ለመፈጸም ሮመዳን የነበረበትን ቤት በሩን ሰብሮ ገብቷል ተብሏል። ይህ ግዳጅ ከተፈጸመ ከደቂቃዎች በኋላ የኢሳያስ አፈወርቂ ተወዳጆች ኃይለ ሳሙኤል ወይም በቅጥያ ስማቸው ቻይና የሚባሉት የአሁኑ የኤርትራ ጦር ኤታ ማዦር ሹም ፊልጶስ ወልደ ዮሐንስ እንዲሁም መስፍን ሀጎስ በቦታው ተገኝተው የሬዲዮ መገናኛውን ቆርጠውታል ይባላል። በጊዜው ግን ሻዕቢያዎች ለህዝብ የሰጡት መረጃ ሮመዳን መሐመድ ኑር በኢትዮጵያ ጦር በተፈጸመ የአየር ጥቃት ሰለባ ሆነ የሚል ነበር። ሮመዳንን በጭንቀትና ተስፋ መቁረጥ ራሱን ገደለ ብለው የጻፉ ለኢሳያስ የሚደግፉ የህትመት ውጤቶችም ነበሩ። በሻዕቢያ ታሪክም የመጀመሪያው የፖለቲካ ግድያ በመጀመሪያ የድርጅቱ መሪ ሮመዳን መሐመድ ኑር ላይ የተፈጸመ ነው ይባላል። ብዙ ኤርትራውያን ከኢሳያስ አፈወርቂ አብርሃ ይልቅ ሮመዳን መሐመድ ኑርን እንደ ትክክለኛ ኤርትራዊ ብሔርተኛ የቆጥሩት ነበር። እነ ሮመዳን መሐመድ ኑር እንዲህ ባለ ሴራ እንደተገደሉባቸው የሚያምኑ አንዳንድ ኤርትራውያን ዛሬም ድረስ ኢሳያስ አፈወርቂ አብርሃ ሀጎስን ኢትዮጵያዊ ተልዕኮ የተሰጠው ግን በዚያው ሸፍቶ የቀረ ሽፍታ ነው ሲሉ ይገልጿቸዋል። ይህን ሐሜት ሌፍትናንት ኮሎኔል መንግስቱ ኃይለማርያምም ለገነት አየለ አንበሴ ኃይለ ሥላሴ ጀብሃን ለመጣል ሲሉ ሻዕቢያን ይረዱ እንደነበር የአደባባይ ምስጢር ነው ብለው አጽፈዋለች። ኢሳያስ አፈወርቂ አብርሃም ለዚህ ዓላማ ሰርገው ወደ ሳህል እንደወረዱ ይታመናል። የኤርትራው እንቆቅልሽ የተሰኘች መጽሐፍ ባለቤቱ ዓለም ሰገድ ቦጋላ ዳልም በገጽ 166 በ1960ዎቹ መጀመሪያ ጀብሃ ለሁለት ሲከፈል በኤርትራ ክፍለ ሀገር የንጉሱ እንደራሴ የነበሩት ልዑል አስራተ ካሳ ከአቶ ኢሳያስ አፈወርቂ ጋር ግንኙነት ማድረጋቸው የማይታበል ነበረ ይሉናል። አብይ አበራ የተባሉ ጸሐፊ ያልተነገረው ነገር ኢሳያስ እንዴት ወደ ስልጣን መጣ በሚል ርዕስ ባስነበቡት መጣጥፍ እንዲያውም የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የኢንጂነሪንግ ተማሪነቱን አቋርጦ የኢትዮጵያ ደህንነት ቢሮ ተቀጠረ የሚል ሐሳብ አስፍረዋል። ቀጥለውም ቀዳማዊ ኃይለ ሥላሴ የጀብሃን ኃይል ለመደምሰስ ሰላይ መላክ አለብን ብለው ከመከሩ በኋላ ኃላፊነቱን ለወቅቱ ኤርትራ ገዢ ለልዑል አስራተ ካሳ ሰጧቸው። ልዑል አስራተ ካሳም ከኢሳያስ አጎት ከወሎ ገዢ ከደጃዝማች ሰለሞን አብርሃ ጋር በመሆን ከመከሩ በኋላ ደጃዝማች ሰለሞን አብርሃ ያሳደጉትን የወንድማቸው ልጅ ኢሳያስ አፈወርቂን መለመሉት። በዚህ ጊዜ ኢሳያስ በቀዳማዊ ኃይለ ሥላሴ የኢትዮጵያ የውጭ ኢንተለጀንት በነበሩት በክቡር ብርጋዲየር ጀነራል ዳንኤል መንግስቱ ስር እንዲሰራ ሆኖ ደሞዝ እየተከፈለው የኢትዮጵያ የውጭ ኢንተለጀንት ሆኖ ተቀጠረ። ከዚያ ስልጠና ተሰጥቶት ወደ ሱዳን ተላከ። በ1966 ዓ.ም ጀብሃን ተቀላቀለ። ጀብሃን ምንም ሳይጠራጠር በአባልነት ተቀበለው። ኢሳያስ በረሃ የወጣው ኤርትራን ነጻ ሊያወጣ ሳይሆን የኢትዮጵያ ቅጥረኛ ሆኖ ነበር። ከዚያም ኤርትራ በረሃ ወርዶ ጀብሃን የመሰንጠቅ ስራውን ቀጠለ። ኢሳያስ ጀብሃ ውስጥ አንድ ዓመት ሳይሞላው ለ6 ወር ቻይና ተልኮ ማርክሲዝም፣ ሌኒኒዝም፣ ማኦይዝም ሰለጠነ።
ከሱ ጋር አብረው የሰለጠኑትም መሐመድ ቼክሊ፣ መሐመድ ብርሃን፣ አህመድ አደም፣ ሮመዳን መሐመድ ነበሩ። ከዚያ በኋላ ኢሳያስ በቡድኑ ውስጥ የተወሰኑ ሰዎችን ይዞ ሰልፊ ነጻነት የሚል ድርጅት አቋቁሞ የተወሰኑ አባላት ይዞ ሊወጣ ችሏል። የሰልፊ ነጻነት አባል የነበሩት አብርሃም ተወልደ ዋና ጸሐፊ፣ ኢሳያስ አፈወርቂ ምክትል፣ ወልዳይ ግዳይ፣ ሰለሞን ወልደ ማርያም፣ ሙሴ ተስፋይ፣ ኢብራሂም ሐሰን፣ ሮመዳን መሐመድ ዋና ዋናዎቹ ነበሩ። ይህ ቡድን አላ ወደሚባል በረሃ ሄዶ ተቀመጠ። ከዚያም ጀብሃን ለመዋጋት ከኢትዮጵያ መንግስት በድብቅ መሳሪያ መሰብሰብና ጦር ማደራጀት ቀጠለ። ንጉሱም ኢሳያስን ጀብሃን ለማጥፋት ብቃት እንዲኖረው በአሜሪካኖች የስለላ ድርጅት እንዲሰለጥን ፈቀዱና ከአሜሪካው የአፍሪካ ደህንነት ተጠሪ ከሆኑት ከሪቻርድ ኮፕላን ጋር ለመሰልጠን ካላ በረሃ በድብቅ ኢትዮጵያ እየመጣ መሰልጠን ጀመረ። ኢሳያስ ከሲአይኤ ጋር በማሴር ንጉሱ ሳያውቁ የኤርትራ መገንጠል ከሚፈልጉት ከአሜሪካኖች ጋርም ተሻረከ። በመቀጠል የሰልፊ ነጻነት ጸሐፊን አብርሃ ተወልደን በመርዝ ገሎ የሰልፊ ነጻነት ዋና ኃላፊ ሆነ። ከዚያም ሰልፊ ነጻነት ድርጅትን ኢፒኤልኤፍ ብሎ ሰየመው። ነገር ግን እሱ ኃላፊ ከሆነ ከአረብ ሀገራት እርዳታ ስለማያገኝ ራሱን ምክትል አድርጎ ሮመዳን መሐመድ ኑርን የድርጅቱ መሪ አድርጎ ሾመው። ይህ ሁሉ ሲሆን ግን ኢሳያስ ለኢትዮጵያ መንግስትም እየሰራ ነበር። እንዲያውም በ1965 በኢትዮጵያ አየር መንገድ ወደ ኤደን እና ቤሩት ተጉዟል። ስለዚህ ኢሳያስ 4 ካርድ ይዟል ማለት ነው። ኢሳያስ ከአረብ ሀገሮች ጋር በመሆንና ኡስማን ሳልሳቤን በማሳመን እርዳታ ማግኘት ጀመረ እና ድርጅቱን ለነሱ በሚመች አድርጎ ሻቢያ ብሎ ሰየመው። ኦስማን ሳልሳቤ የስብሃት ነጋም የቅርብ ወዳጅ ነበር። ኢሳያስ ይህን ሁሉ ካደረገ በኋላ ለህዝቡ ኤርትራ ሀገር እንደሆነች እንደተጨቆነች፣ አማራ ጠላቷ እንደሆነ 50 ዓመት በጣሊያን 10 ዓመት በእንግሊዝ የተገዛ ነው አገር ስላልነበረን ነው አጼ ምኒልክ ከምዕራብ ወዲያ የኛ አይደለም ብለዋል። ስንገዛ ኢትዮጵያ ምንም አላገዘችንም፣ እኛ የሰለጠን ስለሆነ ከነሱ ጋር ከተቀላቀልን ወደ ኋላ እንቀራለን እያለ ቻይና የሰለጠነውን ተንኮል ማሰራጨት ጀመረ። ቀጥሎም ወደ እናት አባቱ ሀገር ትግራይ ስር መስደድ ጀመረ። ግግሃት የተባለውን ጀብሃ ፈጥሮት የነበረውን የትግራይ ቡድን ማዕገብት ማለትም ማህበረ ገስገሲ ብሔራዊ ትግራይ የሚባለውን በሻቢያው መሐሪ ተክሌ አማካኝነት የካቲት 11 ቀን 1967 ዓ.ም 5 ጠመንጃና 11 ጩቤ በያዙ ታጋዮች መሰረተ የሚል ማብራሪያ አስፍሯል። እናም ኢሳያስ እንዲህ ባለ ስልት ወደ ጀብሃ ገብተው ጀብሃን በሻቢያ ተክተው የቀድሞ አለቃቸውን የኋላ ምክትላቸውን ሮመዳን መሐመድ ኑርንና የሰልፊ ነጻነት አለቃቸውን አብርሃም ተወልደን ገድለው ወደ ቁጥር አንድነት እንደተሻገሩ የሚያምኑ ብዙ ናቸው። ይህን ዝግጅት ከመጠቅለላችን በፊት በአፈንዲ ሙተቄ የተጻፈውን ጀብሃና ሻቢያ የተሰኘ ጠቃሚና በምስጢር የተሞላ መጣጥፍ እንደሚከተለው እናስደምጣችሁ። ህዝባዊ ግንባር ሓርነት ኤርትራ ወይም ሻቢያ የመጀመሪያ ጉባኤውን ካካሄደ በኋላ የአመራሩን ቁልፍ ቦታ እንዲይዙ የመረጣቸው 13 የፖሊት ቢሮ አባላት፣ አንደኛ ሮመዳን መሐመድ ኑር ዋና ጸሐፊ፣ ሁለተኛ ኢሳያስ አፈወርቂ ምክትል ዋና ጸሐፊ፣ ሶስተኛ አሊ ሰኢድ አብደላ፣ አራተኛ ዕቁበ አብርሃ፣ አምስተኛ ስብሃት ኤፍሬም፣ ስድስተኛ ኃይሌ ወልደ ትንሳኤ፣ ሰባተኛ ጴጥሮስ ሰለሞን፣ ስምንተኛ መሐመድ ሰኢድ በርሄ፣ ዘጠነኛ መስፍን አጎስ፣ አስረኛ ኢብራሂም አፋ፣ 11ኛ አላሚን መሐመድ፣ 12ኛ ብርሃነ ገብረ እግዚአብሔር፣ 13ኛ መሐሙድ አህመድ ሸሪፎ ናቸው። ከዝርዝሩ እንደምታዩት ለፖሊት ቢሮ አባልነት 7 ደገኛ ክርስቲያኖችና 6 ቆለኛ ሙስሊሞች ተመርጠዋል። ከፖሊት ቢሮ በላይ ባለው የማዕከላዊ ኮሚቴ ውስጥም 19 ደገኞችና 18 ቆለኞች ነበሩ። የግንባሩ ፖሊት ቢሮ የኤርትራ ህዝብና ሃይማኖታዊ ተዋጽኦ በጠበቀ መልኩ የተዋቀረ ይመስላል። በኤርትራ የክርስቲያኑና የሙስሊሙ ብዛት ተቀራራቢ ነው። የግንባሩ አባላት ግን በአብዛኛው ክርስቲያኖች ነበሩ። ነገሩን ያጠኑ ምሁራን እንደሚሉት በፖሊት ቢሮ ውስጥ የክርስቲያንና የሙስሊሙን ቁጥር ማመጣጠን ያስፈለገው በልዩ ልዩ ምክንያቶች ነው። ከነዚህ ምክንያቶች አንደኛው ጀብሃ ቆለኞችን ብቻ በአመራር ላይ በመሰየም ደገኞችን እያስከፋ ሲፈጽመው የነበረውን ታሪካዊ ስህተት ላለመድገም በሚል ነው። ሁለተኛው ደግሞ እነ ኡስማን ሳልሳቤ ከጀብሃ ተገንጥለው ህዝባዊ ኃይላትን ለመመስረት የተጫወቱት ሚና ላለመርሳት ሲባል ነው። ሶስተኛው ምክንያት የሻቢያ ወይም ህዝባዊ ግንባር ደጋፊ ከሆኑ የአረብ ሀገራት በተለይ ሱዳን በግንባር ውስጥ የሙስሊም ውክልና አንሷል የሚል ጥያቄ እንዳይቀርብ ለመከላከል በሚል ነው። የተወሰኑ ጸሐፍት ግን በዚህ የፖሊት ቢሮ አወቃቀር ላይ የተለየ አመለካከት አላቸው። ለምሳሌ የተገንጣዮችና የሲአይኤ ግንኙነት የሚለውን ታሪካዊ ጽሑፍ የጻፉት አቶ ተስፋ ሚካኤል ጆርጆ በጽሑፋቸው ኢሳያስ ተንኮሉን አይተውምና በቡድን ውስጥ ደገኞች በብዛት እንዲመረጡ ያደረገው ድምጽ እንዲበዛለት ፈልጎ ነው ይላሉ። ሆኖም ይህ የአቶ ተስፋ ሚካኤል እይታ ትክክል አይመስለኝም። ህዝባዊ ግንባር የሚባለው ድርጅት በጉባኤ
ከታወጀበት ከ1977 ጀምሮ ለኢሳያስ ከደገኞቹ ይልቅ ቆለኞች ናቸው የሚቀርቡት። እጅግ ጥብቅ የሆነ ታማኝነት በሚፈልጉ ቦታዎች ላይ የተቀመጡትም ቆለኞች ነበሩ። ለምሳሌ አሊ ሰይድ አብደላ ለረጅም ዓመታት ማለትም ከ1977 እስከ 1987 ዓመተ ምህረት የሐልዋ ሰውራ ዋና ጸሐፊ ነበር። ኢብራሂም አፋ ደግሞ የወታደራዊ ኮሚቴ ሊቀመንበር ነበር። ከነዚህ የሻቢያ መሪዎች መካከል ሁለቱ በሕይወት የሉም። ሻቢያ የጀግኖች ጀግና እያለ የሚያሞካሸው ኢብራሂም አፋ በ1985 ከረና አቅራቢያ በተደረገ አንድ ውጊያ ላይ ሞቷል። ብዙዎች ኢሳያስ ራሱን ያስገደለው እያሉ ቢጽፉም ከነጻ ምንጭ ለማረጋገጥ አልተቻለም። አሊ ሰይድ አብደላ ደግሞ ከ2001 እስከ 2005 ድረስ የኤርትራ ውጭ ጉዳይ ሚኒስትር ሆኖ ካገለገለ በኋላ ሞቷል። መሐሙድ አህመድ ሸሪፎ፣ ኃይሌ ወደ ትንሳኤ፣ ብርሃነ ገብረ እግዚአብሔር፣ ጴጥሮስ ሰለሞንና እቁባ አብርሃ ግን G15 የሚባለው ቡድን ቀንደኛ መሪዎች ናቸው ተብለው ከታሰሩ 24 ዓመት ሆኗቸዋል። መስፍን አጎስ እንዳጋጣሚ ውጭ ሀገር ስለነበር ከስሩ አምልጧል። በአሁኑ ሰዓት ከኢሳያስ ጋር በስልጣን ላይ ያሉት ረመዳን መሐመድ ኑር፣ መሐመድ ሰይድ በርሄ፣ ስብሃት ኤፍሬምና አላሚን መሐመድ ብቻ ናቸው። እነዚህ ታላላቅ የሻቢያ ሰዎች ለስር ሊዳረጉ የበቁት አቶ ኢሳያስ አፈወርቂ የኤርትራን ሕገ መንግስት በአስቸኳይ በስራ ላይ እንዲያውሉ ፒቲሽን በመፈራረም በመጠየቃቸው ነው። ፕሬዝደንቱ ሁለት ጊዜ ያህል ተው እየተሳሳታችሁ ነው እረፉ ካላቸው በኋላ በመስከረም ወር 2001 በቁጥጥር ስር እንዲውሉ በማዘዝ ወደ እስር ቤት ወርውሯቸዋል። ከዚያን ጊዜ ጀምሮ ያሉበት ሁኔታ በትክክል አይታወቅም። ሻቢያ የመጀመሪያ ጉባኤውን ያካሄደው በምስራቅና ሰሜን ኤርትራ የሚገኙትን ከረን፣ ደቀ ማረ፣ ጊንደእ፣ ሰናፌ፣ ሐሙሲት የመሳሰሉ ከተሞችን በተቆጣጠረ ማግስት ነው። ሆኖም ከሁለት ዓመታት በኋላ ከናቅፈ በስተቀር ሁሉንም ከተሞች መልቀቅ ግድ ሆኖበታል። ጀባም በወቅቱ በምዕራብ ኤርትራ የሚገኙትን መንደፈራ፣ አዲኳላ፣ ተሰነይ፣ አቆርዳትና ባርካን ተቆጣጥሯል። ሁለተኛ አብዮታዊ ሰራዊት ጠንካራ ማጥቃት ሲሰነዘርበት ግን ከተሞቹን በሙሉ ለቋል። ሻቢያ የደርግ ጦርን ጥንካሬ ከመዘነ በኋላ በእርሱ አቅም የማይመለስ መሆኑን ሲያውቅ የተፈጥሮ መከላከያ ወደ ሆነው የሳህል በረሃ ገብቶ መደበቅን ነው የመረጠው። ጅባ ግን በጅብደኝነት ከደርግ ጦር ጋር ሲዋጋ ኃይሉን አስጨርሷል። በእንቅርት ላይ ጆሮ ደግፍ እንዲሉም የኔ ደጀን ነው ብሎ የተማመነበት የባርካ ቆላማ አውራጃም በደርግ ተይዞበታል። ስለዚህ ለጊዜው ማምለጫ ከሆነ በሚል የሻቢያ አምባ በሆነው የሳህል ተራራ ውስጥ መጠጊያ ለማግኘት ሞክሯል። ሁለቱ ግንባሮች የእርስ በርስ መተላለቁን በ1974 በመጣባቸው የህዝብ ግፊት አቁመው ስለነበር ሻቢያ ከደርግ ሸሽቶ በመጣው የጀብሃ ሰራዊት ላይ ብረት አላነሳም። እየዋለ ሲያድር ግን የድሮ ቂም አገረሸባቸው። ሻቢያ ባርካን አስረክበህ ሳህል ልትይዝ መጣ እንዴ በሚል በጀብሃ ላይ ጠንካራ በትር ሰነዘረ። ጀብሃም ባልሞት ባይት ጋዳይነት ራሱን ለማትረፍ ሞከረ። ለሁለት ዓመታት ያለም እየተከላከለ ቆየ። በመጨረሻ ላይ ግን ተፍረከረከ። ከደርግ ጥቃት የተረፈው መለስተኛ ጦሩ በሻቢያ ሲቀጠቀጥበት አንዲት መናኛ ምልክት እንኳ ሳይተው ወደ ሱዳን ተሰደደ። በ1961 በሐሚድ አዋቴ የተጀመረው የጀብሃ የትጥቅ ትግልም በዚሁ መንገድ አከተመ። ድርጅቱም ከ1982 ጀምሮ በስም ያለ በተግባር ግን የሌለ የስደተኞች ማህበር ሆኖ ቀረ። በዚህ ዘመን መሰረታቸው ጀብሃ የሆነ ከ20 በላይ ፓርቲዎች አሉ። ሁሉም የሚንቀሳቀሱት ከኤርትራ ውጭ ነው። ጥቂቶችን ለማስታወስ ያህል እነሆ። አንደኛ ኤኤልኤፍ አርሲ ጀብሃ ሰውራዊ ባይቶ፣ መሪው ከጀብሃ መስራቾች አንዱ የሆነው አብደላ እድሪስ ነው። ሁለተኛ ኤኤልኤፍ ፒኤልኤፍ የኢራቅና የሶሪያው በኤስ ፓርቲን የሚመስል ፍልስፍና ይከተላል። ለረጅም ዓመታት ቡድኑን የሚመራው አብዱል ቃዲር ጄይላን ነበር። ሶስተኛ ኢዲኤም በህሩይ ተድላ ባይሩ የሚመራ፣ አራተኛ ኤኤልኤፍ ዩናይትድ ኦርጋናይዜሽን በኡመር ቡራጅ የሚመራ፣ አምስተኛ ሳግም በነተወልደ ገብረስላሴ የሚመራ ነው። ስድስተኛ ቲኤፍኤልኢ በግብረ ብርሃን ዘረሰናይ የሚመራ ነው። ሰባተኛ ደምሂኤ መሪው ማን እንደሆነ አላውቀውም። አበቃን። ሰላም ይስጥልን።